አማራ ሚዲያ ኮርፖሬሽን ህብረተሰቡ ታሪኩን እንዲያውቅ ሀገሩን እንዲወድና ትውልዱ የራሱን ታሪክ እንዲያሰፍር እየሰራ መሆኑን ገለጸ። ኮርፖሬሽኑ የሰንደቅ ዓላማ ቀንን አክብሯል። ትርንጎ ይርሳው ኢትዮጵያውያን በየዘመናቱ የሚያጋጥሟቸውን ፈተናዎችና ጠላቶች ፊት ለፊት ተናንቀው ሀገርን ከነክብሯ ለትውልድ አሻግረዋል። ስለ ነጻነቷ፣ ስለ ሰንደቅ ዓላማዋ ደማቸውን አፍሰዋል፣ አጥንታቸውን ከስክሰዋል። ይህ የኢትዮጵያውያን የአንድነትና የሉዓላዊነት ምልክት የሆነው ሰንደቅ ዓላማ በየዓመቱ ይከበራል። የአማራ ሚዲያ ኮርፖሬሽን አመራሮችና ሰራተኞች ለሀገራቸው ያላቸውን ፍቅርና ክብር ለመግለጽ ቀኑን በማሰብ ሰንደቅ ዓላማውን በጋራ ብሔራዊ መዝሙር በመዘመር ከፍ አድርገዋል። የሰንደቅ ዓላማ ቀንን ስናከብር ለሀገር የተከፈለው መስዋዕትነት በማሰብና ለሀገራችን ክብር በአንድነት ለመቆም ነው ሲሉ የአማራ ሚዲያ ኮርፖሬሽን አማካሪ ግዛቸው ሙሉነህ ተናግረዋል። ታሪኳ ይሄ አንድነቷ በመስዋዕትነት የተገኘው ድሏ ደግሞ የሚገለጸው በሰንደቅ ዓላማ ነው። ስለዚህ ሰንደቅ ዓላማ በዓልን በዛሬው ዕለት ስናከብር ሰው ኢትዮጵያውያን ከመቼውም ጊዜ በላይ ለሰንደቅ ዓላማቸው ክብር፣ ለሀገራቸው ክብር በአንድነት እንዲቆሙ፣ በአብሮነት እንዲኖሩ ይቺን ሀገር በጋራ የበለጠ በለውጥ ጎዳና ያለች ሀገር ነች፣ ለውጧን እንዲያስቀጥሉ እና ገናናነቷ እየተጠናከረ እንዲሄድ ለማድረግ ከምንም በላይ ደግሞ ህዝቦቿ ከድህነትና ከኋላ ቀርነት ከግጭት አዙሪት የሚወጡበትን መንገድ ማመቻቸት ስለሚያስፈልግ ይህንን ታሳቢ አድርጎ የሚከበር ነው። የአማራ ሚዲያ ኮርፖሬሽን ህብረተሰቡ ታሪኩን እንዲያውቅ ሀገሩን እንዲወድና ትውልዱ የራሱን ታሪክ እንዲያሳርፍ በማሰብ እንደሚሰራም አቶ ግዛቸው ሙሉነህ ገልጸዋል። ተቋማችን የተሰጠው ተልዕኮ አለ። በሰንደቅ ዓላማችን ለአርማችን ስንል መልካም ነገር እንድንሰራ ለማህበረሰቡ ተገቢውን መረጃ ከማድረስ ጀምሮ የመረጃ ኑሮት ሰው ወደ ለውጥ ጎዳና እንዲጓዝ ለማድረግ የሚያስችል እና ወደ ኋላ ያለውንም ታሪክ እያስታወስነ ትውልዱ ደግሞ ባለፈው ታሪክ ብቻ የሚቆም ሳይሆን የወደፊት ታሪክም የሚሰራ ስለሆነ የራሱን ታሪክም እንዲሰራና ለሰንደቅ ዓላማው ደግሞ ከምንም በላይ ታማኝ ሆኖ ተገቢ አገልግሎት እንዲሰጥ አገልጋይነት መንፈስ እንዲላበስ ታላሚ ያደረገ እንደሆነ ለመግለጽ ያለው ማለት ነው። ለሰንደቅ ዓላማ ክብር መስጠት ሀገርን መውደድ ነው። ለዚህም ቀኑን በማሰብ ለሰንደቅ ዓላማ ያለንን ክብር ለመዘከር ተገኝተናል ያሉት ደግሞ የአማራ ሚዲያ ኮርፖሬሽን ሰራተኞች ናቸው። ሰንደቅ ዓላማን በደንብ የሚያፈቅር ሰው የሚወድ ሰው ሀገሩን ይወዳል። ሀገሩ ደግሞ እንድታድግ እንድትበለጽግ ራሷን እንድትችል ከዛም አልፎ ሌሎችን እንድትረዳ ታትሮ ይሰራል ማለት ነው። ስለዚህ ሰንደቅ ዓላማን ማክበር ማለት ለሰንደቅ ዓላማ ክብር መስጠት ማለት ሀገርን መውደድ ነው። በተለያዩ መድረኮች እየሄድን የዘገባ ሽፋን እንሰጣለን። እኛ ደግሞ እንዳንድ ቤተሰብ ሰንደቅ ዓላማችን የማንነታችን መገለጫ መሆኑን ለማዘከር ነበር የተገኘ ነው። በተሰለፍንበት ሙያ በታማኝነትና በትጋት በመስራት ለሀገራችን ያለንን ፍቅርና ክብር መግለጽ ይገባናል ሲሉም ባለሙያዎች ተናግረዋል። ልጆች ሀገር ወዳድ ዜጋ ሆነው እንዲያድጉም ከመሰረቱ መትጋት እንደሚገባ ተናግረዋል። በየተሰለፍንበት ስራችንን ተግተን ከሰራን ሀገራችንን ከፍ አደረግን አከበርን ማለት ነው። ሴቶች ብዙ ጊዜ የምንወጣው ትልቁ ኃላፊነታችን በልጆቻችን ላይ ነው ከሙያችን ባለፈ ማለት ነውና ልጆቻችን ሀገር ወዳድ እንዲሆኑ ለሰላም ለአንድነት እንዲሰሩ ከታች ከልጅነታቸው ጀምሮ ኮትኩቶ ማሳደግ። ሴት ደግሞ በሀገር ትወከላለችና ልክ ሴት እንክብካቤ እንወዳለን፣ ሰላም እንወዳለንና ልክ ሀገርም እንደ ሴት ናት። ትኩረት ሰጥቶ ማንኛውም ወጣት ሀገሩን ማገልገል መጠበቅ አለበት ብዬ አስባለሁ።